بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على حبيبنا محمد النبي الأمين وعلى آله وأصحابه أجمعين. أما بعد، فيا أحبتي في الله، السلام عليكم ورحمة الله وبركاته. أولا أرحب بكم وأحييكم مع سلسلة حول الأنبياء عليهم الصلاة والسلام أجمعين. ودنا يتكبراتشوه وندمهتوش إن شاء الله يزاريو يتمرت بروغراماتشين يميونو የነቢያቶችንና የህዝቦቻቸውን ታሪክ ከቁርአን ከሐዲስ በመረዳት የምናጠናበት የምንማማርበት የትምህርት ፕሮግራም ነው። እንግዲህ ሁላችሁም እንደምታስታውሱት ባለፈው ደርሳችን ላይ ስለ አባታችን አደምና እናታችን ሐዋ አለይሂም ሰላም የጀነት አኗኗር ሁኔታ አይተናል። ከማ ቃለ ረቡና ጀለ ወዐላ ويا آدم اسكن أنت وزوجك الجنة فكلا من حيث شئتما ولا تقربا هذه الشجرة فتكونا من الظالمين. من دنو الله سبحانه وتعالى لاتشو ويا آدم اسكن أنت وزوجك الجنة. آدم هوي نير أنت مهونك ميسته جنة نور አላቸው። ፈኩላ ሚን ሐይሱ ሽእቱማ እንደፈለጋችሁ ብሉ። ወላ ተቅረባ ሃዚህ ሸጀራ ይችን ዛፍ ግን እንዳትቀርቡ ሁለታችሁ። ፈተኩና ሚን አዛሊሚን ዛፏን ከቀረባችሁና ከነካችኋት ከቀመሳችኋት ራሳቸውን ከበደሉ ሰዎች ወይንም ከጥፋተኞች ትሆናላችሁ አላቸው። طيب أحبتي في الله، فقط شجرة واحدة منعهما الله بين كثير من الأشجار. እንግዲህ ጀነት ውስጥ የዛፎች ቁጥር ልክ የላቸውም። ከሁሉም አይነት ፍራፍሬዎች እንዲጠቀሙ እንዲበሉ አላህ ሱብሓነሁ ወተዓላ ፈቅዶላቸዋል። አንዲት ዛፍ ብቻ ነው እንዳትነኩ ያላቸው። سبحان الله. ودخل الشيطان ليوسوس. እንግዲህ ሸይጣን ስራውን ሊጀምር ነው፣ ሊወሰውሳቸው ነው። وبدأ يتحدث إبليس مع آدم وحواء. ከአባታችን አደምና ከሐዋ ጋር ከእናታችን ሐዋ ጋር ወሬ ጀመረ፣ ንግግር ጀመረ። ኢብሊስ لعنه الله ምን አለ? قال الله ربنا جل وعلا وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين. من علاتشو؟ وقال إبليس ما نهاكما ربكما جيتاتشوكو يتشنزاف الكلكلاتشهم علاتشو عن هذه الشجرة يتشنزاف كمبلات الكلكلاتشهم علاتشو إلا أن تكونا ملكين ملائكة እንዳትሆኑ ነው። ይችን ከቀመሳችሁ ከመላእክቶች ትሆናላችሁ። أو تكونا من الخالدين ወይም ደግሞ ይችን ዛፍ አላህ ሱብሓነሁ ወተዓላ የከለከላችሁ ዘላለማዊ እንዳትሆኑ ነው አላቸው። ከቀመሳችኋት መላእክት ትሆናላችሁ ወይንም ዘላለም ከሚኖሩት ክፍሎች ትሆናላችሁ አላቸው። فيه سبب بس أي واحد يأكل من هذه الشجرة لا يموت يخلد ويكون من الملائكة. من አላቸው? ይችን ዛፍ የቀመሰ ከዚች ከዛፍ لا يموت يخلد ዘላለማዊ ይሆናል አይሞትም፣ ሁል ጊዜ አይሞትም አላቸው። ወይንም ከመላእክቶች ይሆናል አላቸው። وفي آية أخرى فوسوس إليه الشيطان فقال يا آدم هل أدلك على شجرة الخلد وملك لا يبلى. እንግዲህ ሸይጣን ወሰወሳቸው፣ አባታችንን አደም ወሰወሰ።
ሀል አዱሉከ ላመላክትህ ወይ አላቸው። አላ ሸጀረቲል ኹልድ ዘላለማዊ እምንታኖር የሆነች ከተቀመሰች እሷ ሁልጊዜ ዘውታሪ ሁነህ እንድትኖር አንዲትን ዛፍ ላመላክትህ አላቸው። ወሙልኪን ላ የብላ እንግዲህ የማይጠፋ የማይወገድ ስልጣንን እምታመጣ የሆነችን ዛፍ ላመላክትህ ብሎ ሰወሳቸው ማለት ነው። አጂቡን አሒበቲ ፊላህ ቁሱሩ ዓቅሊ ልኢንሳን የሰው ልጅ እንግዲህ አስተሳሰቡ ማጠሩ ከዛው ይጀምራል። አደሙ ወሐዋ የዒሻኒ ፊልጀና ፊ ኩል ኒዕማ አባታችን አደምና እናታችን ሐዋ ጀነት ውስጥ ነው የሚኖሩት። ኒዕማ የተሟላ ነው። ማፊ መውት የለም። ይሄ ሁሉ እያለ ሸይጣን ሲወሰውሳቸው ልባቸው ትንሽ ፈለገ ማለት ነው። ጠይብ ሰጀደ አልመላኢካ ወሁወ አክረሙ ሚን አልመላኢካ እንግዲህ አባታችን አደም እንደምታውቁት መላኢካ በሙሉ ለሱ ስጁድ ወርደዋል። እሱ ይበልጣል ከመላኢኮችም የክብር ስጁድ ወርደዋል ሁሉም መላኢኮች። ላኪን ማዛ ቃለ ለሁ ሸይጣን ምንድነው ሸይጣን ያለው? ኢዛ አከልተ ሸጀራ ቱስቢሕ መለክ ይችን ዛፍ ከቀመስክ መላኢካ ትሆናለህ። ማን ነውና የሚበልጠው? መላኢኮች ናቸው ወይስ አባታችን አደም? እንግዲህ ባለፈው ደርሳችን ላይ አይተናል። ኢዛ አከልተ ተኽሉድ ላ ተሙት ወሁወ ፊል ጀና ማ ፊ መውት ጀነት ውስጥ እያለ በዛ ሁሉ ኒዕማ ይችን ዛፍ ከቀመስክ አትሞትም ዘላለማዊ ትሆናለህ ነው ያላቸው። ጀነት ውስጥ ነው ያሉት፣ መውት የለም በሰዓቱ። ወዓላ ኩሊ ሓል ወظለ ኢብሊሱ ይወስዊስ ኢብሊስ መወስወሱን አልተወገደም፣ በጣም ወሰወሳቸው። ወሁማ ራፊዳን አባታችን አደምና እናታችን ሐዋ አንጠቀምም፣ አንበላም፣ አንቀምስም ብለው እምቢ አሉት። ቃለ ማ ነእኩል አንበላም አሉት። ኢላ አንቃሰመሁማ እስከ ማለላቸው ድረስ እንግዲህ ሊምል ነው። እስከሚምልላቸው ድረስ አንፈልግም አሉ አባታችን አደምን እናታችን ሐዋም ዓለይሂም ሰላም። ምን አለ? ቃለ አላሁ ጀለ ወዓላ አላህ ስብሓነሁ ወተዓላ ምን ይላል በቁርአኑ? ወቃሰመሁማ ኢኒ ለኩማ ለሚነ ናሲሒን ማለላቸው። በአላህ ስብሓነሁ ወተዓላ ማለ ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ መካሪ ነኝ፣ ለጥፋት አይደለም እምነግራችሁ አላቸው። አቅሰመ ቢላህ ለሁማ ዓላ አነሁ ናሲሕ በአላህ ስብሓነሁ ወተዓላ ማለ ወላሂ እኔ እናንተ መካሪ ነኝ አለ። እንግዲህ የዛን ጊዜ አነ አደመ ወሐዋ ማ ካና የظናን አው የተኸየላን ዩቅሲም ቢላህ ወሁወ ካዚብ የዛን ጊዜ ምንም አላሰቡም፣ አልተጠራጠሩም። አንድ የሆነ አካል በአላህ ስብሓነሁ ወተዓላ ምሎ ይዋሻል ብለው አላሰቡም፣ አልተጠራጠሩም። ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ መካሪ ነኝ፣ ጥሩ ነገር ነው ማመላክታችሁ፣ በአላህ ይሁንብኝ ሲላቸው ቀልባቸው ጓጓ ማለት ነው። ምንም የሚያውቁት ነገር የለም። ጠይብ ከዛ በኋላ ምን ሆነ? ውስወሳውን ተቀበሉና ፈለማ ذاق الشجرة بدت لهما سوآتهما እንግዲህ አባታችን አደምም እናታችን ሐዋም ይችን ዛፍ ቅምስ ባረጉባት ጊዜ በደት ለሁማ ሰውአቱሁማ ልብሳቸው ወለቀ፣ አፍረት ገላቸው ተጋለጠ። ይሄ ነው ቁርአኑ ላይ የሚያስረዳን። ፈለማ አከላ ሚን ሃዚሂ ሸጀራ ተሳቀጠት ثيابهما ልብሳቸው ወደቀች ከላያቸው ላይ። ከማ ዘከርና ባለፈው ደርሳችን ላይ እንደተማርነው ካና ካሲየይን ማካና ዓሪየይን ልብስ እንደለበሱ ናቸው፣ ራቁታቸውን አይደሉም። ይችን አላህ ስብሓነሁ ወተዓላ እንዳትነኩ ያላቸውን ዛፍ ሲነኩ ሲቀምሱ ልብሳቸው ወለቀ፣ ራቁታቸውን ሆኑ። ሊአወሊ መራ
تنكشف العورة وتنكشف السوءة እንግዲህ ለመጀመሪያ ጊዜ አባታችን አደምና እናታችን ሐዋ ልብሳቸው ውልቅ ሲል ራቁታቸውን ሆኑ አውረታቸው ተጋለጠ እርስ በርስ وهكذا أول مصيبة جاء على أبينا آدم وأمنا حواء يمجمّر مصيبة بلا درسباتشو مالتنا يزهن قزي من هونو فاستحييا أفروا رسبرس امرأة مع الرجل مع المرأة قده السبوت وند سيت فيت راقوتوان سيت وند فيت راقوتون سيهون من يأكلنهم يسافروا حياء يازاتشو أفروا طيب بهم ساعات لا يندم التوقيت أن المرأة تنكشف أمام الرجال سيت وندفيت في زماننا مالتينو بزماناتنا هون عند السيت وندفيت راكوت هنتونا اللج وندم من دزيهو فنقول من دنهم من لو فقدت الحياة أو فقد الحياة حياء أطول أفرة أطول وهذا ليس من أصل الإنسان ومن فطرة الإنسان يسولي سيفتر كن حياؤون يتفتروا يفرال عورتنا يقلتم فرت قلاون أي قلتم أمام الرجال مرأة أفت أتراتشن مع الحياء ومن شدة الحياء بتأم يبتاتشن آدمنا ينتاتشن حواء انقدي حياءاتشو فرتاتشو كمتناتو أنصار بدأ يبحثان الملابس لبس مفلق جمروا الملابس اختفت لبسوا تفتون كلاياتشو لا يولق قبلو تفتنا يالاتشو بقدرة الله عز وجل بالله شلوتا مالنا مع ذلك ما رضي أن يمشي عاريان من شدة الحياة اندزوا هنو راقوتاتشون هنو من كساك أسافروا مهيد الشالون فأخذ يقطفان من ورق الجنة كجنة قتلوش لاي يكتفوا يغطيان عوراتهما فرت قلاتشون مشفن جمروا بأوراق من الجنة قديه بتأم كما فراتشو يتنسى كجنة قتل كزافوتشو يقرطوا مشفن جمروا راساتشون أباتاتشن آدمنا الناتاتشن حواء أرس برس تفافروا مالتنا بزهن قزي وفر آدم هرب أباتاتشن آدم ششو أثروا لكن لا يدري إلى أين يذهب وديت دميه دم ما يوقتم دنقت أوان قال الله عز وجل أتفر مني كنيت ششال له عندي آدم على الشو فرد آدم عليه السلام بقولة عجيبة من دن يملس تباتاتشن آدم عليه السلام ما أفر إلى أين أفر يا رب جيتاي وديت ششال له إيش الشهادة اللم لكني مستحين أفرينو عاصيا وعاريا وانجلن يام هنيه أراكوتم هنيه أنتن مايت أنت اندفونه بمايته أفرينو قالوا مالته عليه السلام شوفوا وانظروا أحبتي في الله الفرق بين معصية آدم ومعصية إبليس انقدي باباتاتشن آدم وانجل السرارنا بإبليس وانجل السرار ليونة تملكته باباتاتشن آدم أفروا بتأم دنقتوا أما إبليس لما قال الله عز وجل من دنيالو ما منعك أن تسجد إذ أمرتك بازسكو قزي سجود لمورد لمن سجود على الرجكم بلو سيتأيكو من دنو ملسو أفروال على فرم وإنما أصر على المعصية بونجلو لاينو تنكر يالو من هذا قال أنا خير منه خلقتني من نار وخلقته من طين أني بلتان له السن أني انكسات السن كجيكان يفتركو أنقناني مفتاتراتشن أني سلام مبالد لآدم يكبر سجود الوردم نيالو أباتاتشن آدمز من دن نيالوت اعترف بذنبه بونجلاتشو أفروا الله سبحانه وتعالى راقوتونو وانجلنياهونو اندياياتشو الفلقم واستحيا من الله عز وجل كالله أفروا مالتنو
ላኪን አነ አላህ ሱብሓነሁ ወተዓላ ዓተበሁማ ወቀሳቸው። ምን አለ? ቃለ አላሁ ዐዘ ወጀል ወናዳሁማ ረቡሁማ አለም አንሀኩማ አን ትልኩማ አሸጀራ ወአቁል ለኩማ ኢነ አሸይጣነ ለኩማ ዐዱውን ሙቢን። ጠራቸው። ወናዳሁማ ሁለቱንም ነው የጠራቸው አላህ ሱብሓነሁ ወተዓላ አባታችን አደምንም እናታችንንም ሐዋ ምን አላቸው? አለም አንሃኩማ አልከለከልኳችሁም እንዴ አን ትልኩማ አሸጀራ ከዝች ከዛፍ እንዳትቀርቡ ብዬ አላቸው። ወአቁል ለኩማ ይሄ ብቻ አይደለም አላልኳችሁም ምን ኢነ ሸይጣነ ሸይጣን ለኩማ ለናንተ ዐዱውን ሙቢን ግልጽ የሆነ ጥላታችሁ ነው ብዬ አላስጠነቀቅኳችሁም ምን? ነሃይቱኩማ አን ሸጀራ ማለቱ ነው። ከዚህ ከዛፍ ከልክያችኋለሁ። ወሐዘርቱኩማ ሚን ኢብሊስ ከኢብሊስም አስጠንቅቄያችኋለሁ። አላ ኩሊ ሓል የቁል አላሁ ዐዘ ወጀል ወዐሳ አደሙ ረበሁ ፈገዋ ይላል አላህ። አደም ጌታውን ወነጀለ ይላል። ሸጀራ ዋሒዳ አንዲት ዛፍ ነው የከለከላቸው። ማ ሰበረ አደም ወሐዋ አባታችን አደምና እናታችን ሐዋ አልሰበሩም። ሚን በይኒ ከሲሪን ሚነል አሽጃር ብዙ ቁጥሩ የማይታወቅ ዛፍ እያለ ጀነት ውስጥ ሁሉንም መጠቀም እየቻሉ አንዲት ዛፍ ላይ አልሰበሩም። ፈሃዚህ ጠቢዐቱል ኢንሳን የሰው ልጅ ባህሪ ይሄ ነው። ተእቲህ አልአምዋል ላ የሽባዕ። አሁንም በዘመናችን ሁላችንም ገንዘብ ይገኛል፣ ገንዘብ ያገኛል፣ ላኪን አይጠገብም። የተመና አኸር ሌላ ይመኛል። አዩ ጠመዒን ሃዛ ይህ እንዴት ያለ ስስት ነው። መዓ ዛሊከ የስሩቅ ወየጉሽ ወየኽዳዕ ገንዘብ እያገኘ ይሰርቃል፣ ያታልላል፣ ይዋሻል። ወየተዓመሉ መዓ ሪባ ሪባ ጋር ይሰራል። የሰው ልጅ የሰው ባህሪው ነው። አይነ ልእቅትናዕ ወተዓፉፍ መጠበቅ አላህ ስብሓንሁ ወተዓላ በሰጠን ነገር መደሰት መብቃቃት የት አለ? ላቡደ አን ነርዳ ቢማ አዕጣና አላሁ ዐዘ ወጀል። አሕበቲ ፊላህ አላህ በሰጠን ነገር መብቃቃትና መደሰትን መውደድ መቻል አለብን። መደሰት መቻል አለብን። የአላህን ኒዕማ መውደድ አለብን። ጠይብ ወማዛ ረደ አደም ወሐዋ ምንድነው መልሳቸው የነበረው? አላህ ሲያናግራቸው ለማ ናዳሁማ ረቡሁማ ጌታቸው ጠርቶ አልከለከልኳችሁም እንዴ? ሸይጣን የናንተ ጠላት ነው አላልኳችሁም እንዴ? እንዴት ተወሳወሳችሁ ባላቸው ጊዜ ምን መለሱ? መልሳቸው ምንድነው? እንደ ኢብሊስ አይደለም። ምን አሉ? ቃላ ረበና ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين من دنا يالوت ጌታችን ሆይ አሉ አደምም ሐዋም ظلمنا أنفسنا ራሳችንን በድለናል የከለከልከንን ነገር በመፈጸም ራሳችንን በደልን አሉ ወንጅለናል። ወኢን ለም ተግፊር ለና አንተ ካልማርከን ወተርሐምና ካላዘንክልን ለነኩነነ ሚነል ኻሲሪን ከከሳሪዎች ነው የምንሆነው አሉ። አወቁ ወንጀላቸውን፣ ተጸጸቱ፣ ተመለሱ። ወፊ አየትን ኡኽራ በሌላ አያ ምን ይላል አላህ ስብሓነሁ ወተዓላ ፈተለቃ አደሙ ሚን ረቢህ ከሊማት አደም ከአላህ ስብሓንሁ ወተዓላ ከሊማቶችን ተቀበለ ይላል፣ አገኘ። እንግዲህ ይችን ከሊማ ተውበት ማድረጊያዋን ከሊማ ረበና ظለምና ያለውን አደም አያውቁም ነበር። ላኪን ለማ እስተሕያ ወዕተረፈ ቢደንቢ በወንጀላቸው ሲያምኑ ሲያረጋግጡ አላህ ስብሓንሁ ወተዓላ የመመለሻውን ተውበት ማድረጊያውን አስተማራቸው። أوحى الله عز وجل لما اعتذر أولا وحي أدرق الله نقراته يتشي دعاء دمو فهذه دعاء الصالحين عندما يرجعون إلى ربهم يصالحوا تمم لشانات ወንጀለው ወደ አላህ ስብሓንሁ ወተዓላ ሲመለሱ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላሉ። እኛም ሁላችንም በየጊዜው ልናበዛ ይጠበቅብናል፣ ወደ አላህ ልንመለስ ማለት ነው። ለማ ቃለ አደም ወሐዋ هذه الكلمة ይችን ከሊማ አባታችን አደምና እናታችን ሐዋ ሲሉ ተውበት ሲያደርጉ ከሊመቱ ተውባ
የተውበት ንግግር ናት። አላህ ስብሓንሁ ወተዓላ ምን አለ? ثم اجتباه ربه فتاب عليه وهدى። እንግዲህ አደምን አላህ መረጣቸው ተውበት ስላደረጉ፣ ወሃዳ ቀናውንም መንገድ መራቸው። ረቡና ጀለ ወዓላ ለም ዩዓቂብሁ ዑቁበተን ሸዲዳ፣ ትልቅ ቅጣት አልቀጣቸውም፣ ቅጣቱን ቀለል አድርጎላቸዋል። ኢብሊስም ምንድነው ያደረገው? ለዐነሁ ላህ፣ አላህ ከረሕመቱ አባረረው፣ ከረሕመቱ እንዲወጣ አደረገው። አባታችን አደምና እናታችን ሐዋን ግን ከረሕመቱ አላባረራቸውም። ተውበት ስላደረጉ ተቀበለ አላሁ ተውበተሁማ ተውበታቸውን ተቀብሏቸዋል ማለት ነው። ላኪን ማዛለት ሁናከ ዕቁባ፣ ቅጣት አልቀረም፣ ቅጣት አልቀረላቸውም። ማ ሃዚህ ልዕቁባ፣ ቅጣቷ ምንድናት? ምንድነው የተቀጡት? አባታችን አደምና እናታችን ሐዋ ምን ተቀጡ? አሕበቲ ፊላህ ቃለ እህቢጣ፣ ውረዱ ተባሉ። ከጀነት ውጡ፣ ውረዱ ወደ መሬት። ሚነል ጀና ቃለ እህቢጡ ባዕዱኩም ሊባዕድን ዐዱው ወለኩም ፊል አርድ ሙስተቀሩን ወመታዑን ኢላ ሒን። እህቢጡ ተባሉ፣ ውረዱ። አንተም አደም፣ ሐዋእም አንቺ፣ ኢብሊስም ሦስታችሁም ወደ መሬት ውረዱ። ባዕዱኩም ሊባዕድን ዐዱው፣ ከፈሏችሁ፣ ግማሻችሁ ለግማሻችሁ ጥላት ስትሆኑ ስትጠላሉ ወደ መሬት ውረዱ ተባሉ። እንግዲህ የተወሰነ ጊዜ መሬት ላይ መኖር አላችሁ ተባሉ ማለት ነው። ከባድ ነው ይሄ፣ ከባድ ቅጣት ነው። ከጀነት ወደ መሬት መውረድ ከባድ ነው አሕበቲ ፊላህ። ላኪን እንደ ኢብሊስ አይደለም፣ አላህ ተውበታቸውን ተቀብሏቸዋል፣ ወረዱ ማለት ነው። ፈኢዘን ሀከዛ ቢዳየቱ ኑዙል ኢለል አርድ፣ የመሬት ከጀነት ወደ መሬት አወራረድ እንግዲህ መነሻው ይሄ ነው። ቢማዕስየቲ አደመ ዓለይህ ሰላም ወቢማዕስየቲ ኡሚና ሐዋ ዓለይሃ ሰላም፣ በአባታችን አደምና በእናታችን ሐዋ ወንጀል ምክንያት ከጀነት ወደ መሬት እንዲወርዱ ተደረገ። انتقل الأمر بالسرعة من الجنة إلى الأرض، نقروا ودو تكايرباتشو كجنة ودمريت كبرنو. هناك أحبتي في الله روايات كثيرة، بزو رواية وتشالو من ملاكتو إلى أن آدم وحواء أين نزلا من الأرض، أباتاتشن آدم كجنة ودمريت سوردو يتنو يعرفوت، እናታችን ሐዋ የታረፉ የሚለው ብዙ ሪዋያ ነው ያለው። እንግዲህ ከዛ ውስጥ عن ابن عباس وعن علي بن أبي طالب وعن أبي قتادة رضي الله عنهم أجمعين كالنسو بالتوراو زقبا أن آدم نزل من السماء إلى الأرض في الهند، أباتاتشن آدم كسماي كجنة ودمريت سيوردو هند آقر لينو يعرفو تلال. እንግዲህ ሪዋያ የሚያመላክተው ይሄንን ነው። ብዙ ሪዋያዎችን ቢኖሩ ወኡሙና ሐዋ ነዘለት ሚነ ሰማይ ኢለል አርድ ፊ ጅዳ፣ እናታችን ሐዋ ደግሞ ከሰማይ ወደ መሬት ሲወርዱ ከጀነት ጅዳ ነው ይላል። እንግዲህ ጠንከር ያለው ሪዋያ ይሄው ነው። በሌላ ሪዋያ ዘገባ ደግሞ አነሁማ ኢልተቀያ ፊ ዓረፋ ላይ ተገናኙ ይላል ሁለቱም። እንግዲህ አባታችን አደም ህንድ ላይ እንደወረዱ ይላል ዘገባው። ፍለጋ ነው የጀመሩት፣ ቀላል አይደለም። እንግዲህ እርምጃቸው ቁመታቸውም ሁሉም ከባድ ነው። በዛን ጊዜ እንዴት ተገናኙ አይባልም፣ የአላህ ሱብሓነሁ ወተዓላ ቀደር ነው። አላ ኩል ሐል ዓረፋ ላይ ተገናኙ። ፈሱሚየ ዓረፋት ተብሎ የተጠራውም በዚሁ ሳቢያ ነው ይላል። وعلى كل حال وكذلك نزل إبليس لعنه الله، إبليس مرد واللابرو ليواصل الوسوسة، وسوساون ماتممون لكتل إلى يومنا هذا، اسكا ألن بتك أندرس وسوساو عندك التلنو أبرو وردو مالتنو. على كل حال انقديه الله سبحانه وتعالى يتبكن، الله أعلى وأعلم بتأمن دايرزم. وبدأت حياة جديدة، يبتاتشن آدمنا إنتاتشن حواء أديسه وتمأراف كجنة والتو مريت لا ينورو جمرو. انقديه إن شاء الله بعد أن كان في الجنة وفي النعيم
ጀነት ውስጥ በዛ በኒዕማ በዛ በትልቅ ጸጋ ነበሩ። መሬት ላይ እንዴት ይኖሩ ይሆን የሚለውን ሐያቱ አደም ወሐዋ ፊል አርድ የአባታችን አደምና የእናታችን ሐዋ መሬት ላይ ኑሮ ሁኔታና ወቅሰቱ ቃቢል ወሃቢል في لقائنا القادم إن شاء الله لا تنسوني في صالح دعائكم أستودعكم الله والسلام عليكم ورحمة الله وبركاته.